በቅቷል። አበቃ፣ ተከናወነ፣ ተፈጸመ። የሚገርም አምላክ ነው። በቃ የሚገርም አምላክ ነው። ተፈጸመ፣ ተከናወነ፣ ሁሉም ነገር ተከናወነ። በቃ ወየ እኔ ማር ይኸው ደስ አላችኋል ዛሬ። ወላ እንትና ፍፄ ተብዬው በቀደም ለታ አይተናል መድረክ ላይ ቅብብል ሲያደርጉ ከሀይሚ ጋራ እሷን ይዞ ከሀይሚና ከብሩኬ ህይወት ወጥተዋል። ሐሰንም ሄዶ ሐሰን ሚስቱን ከዱባይ ሄዶ እግሯ ላይ ወድቆ ተንከባሎም ቢሆን በፕሌን ሄዶ አምጥቶ ይቅርታ ይጠይቅ። አሁን ተከናወነ፣ ተፈጸመ። የሚገርም አምላክ ነው። እግዚአብሔር የተመሰገነ ይሁን። እልል በሉ። አብቅቷል። አሁን በቃን። ሁለቱ ብቻ የምንፈልጋቸው በሁለቱ መሃል ማንም ጣልቃ የሃይሚም ወገን የለም፣ የብሩክም ወገን የለም። የሃይሚ ወገን ጨረቃ ፋሚሊ ነው፣ የብሩክ ወገን ጨረቃ ፋሚሊ ነው። ተከናወነ። እልል በሉ። ተከናወነ። የሚገርም አምላክ ነው። ሆነ፣ ተከናወነ። በቃ ተፈጸመ፣ ሆነ፣ ተከናወነ። የሚገርም አምላክ ነው። ኮፕሊንግ አድርጉ። ኑ ግቡ ልጆቼ፣ ኑ። ጥሩ ነገር ደስ የሚል ነው ዛሬ። ኑ ግቡ የኔ ወዳጆች። እንዴት ናችሁልኝ? ሰላም ናችሁልኝ? ዛሬ ተፈጸመ፣ ተከናወነ። ዛሬ ደስ ብሎሻል። በቃ ወላ ፍፄ በቀደም አይታችኋል። ሳትዋሹ በአይናችሁ አይታችኋል። እዛ ዲኮር ሰርቷል። ከብሩክና ከሀይሚ ህይወት ተሰናብቷል። ሐሰን ደግሞ ሄዶ ማሂን እሽኮለሌም እያለ እየተንከባለለም ቢሆን ሄዶ ማሂን ያምጣትና አብሮ መኖር ይችላል። አሁን የሚገርም አምላክ ነው። ሃሌሉያ። አለቀ ነገሩ፣ ተከናወነ። በቃ ሌላ ይፈልግ፣ የእሱን ቢጤ ይፈልግ። በቃ የእሱን ቢጤ ይፈልግ። ኑ ግቡ፣ ኑ የኔ የዋሆቼ ኑ ግቡ። ተከናወነ ማለች ህፃን ያደረገችው ህፃንሽ አድርጉም የኔ ውድ ተከናወነ። አሁን በሃይሚና በብሩክ መሃል ማንም አይመለከተውም። የጨረቃ ፋሚሊ ከዚህ በኋላ እንትናን ሰብስክራይብ አድርጉ፣ እንትና ምስኪን ነው፣ እንትና ቆንጆ ነው ምናምን አይመለከተንም። እኛ የምንፈልገው ያሳደግነው ሁለቱ ልጆች ነው። ሁለቱ ልጆቻችን ይዘን ወደፊት ካሁን በኋላ ፍፄ ዛሬም ነገም ፍፄ የራሱን ይዞ መጥቷል። እኛ ኳስ ሜዳም ይሁን ኢሊጎሬም ይሁን ባዶ ሜዳም ይሁን አይመለከተንም። እዚህ ጋር አይመለከተንም። ከልጃችን እኛ አይተናል። የአይን ምስክር አለን። ፍፄ ይዞ የመጣውም ነገር የአብርሃም የሳራ ያድርግልን። ሐሰንም ደግሞ እንዳንተም የሆነች ሜዳውን የምትሮጥም ጎል ማታስገባም ትሁን ጎል ታስገባም አይመለከተንም። ከነ ብሩክና ከሃይኒ ህይወት ተሰናል። ማን ይኖራል ብለሽ ነው እንዴ? ከጅኒ ጋር ሰው ይኖራል የራሳቸው። ዛሬ ግን ዓለም ሁሉ ዱንያ ፏ ነው። ተከናወነ። የሚገርም አምላክ ነው ዛሬ። የሚገርም አምላክ ሁሌ ብቅል የለም። ጌሾ ነው እንጂ የሚገርም አምላክ እንዴ! እኛ ሁሌ አናለቅስ። ዛሬ ልጆቻችን ቆፍጠን ብሎ መጥተዋል። ሰላም እናንተ ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ሰማችሁ አይደለም? የሰማ ይስማ፣ ያልሰማ ያሰማ። ዛሬ ተከናወነ። ምንድነው ተከናወነ? በቃ ተከናወነ፣ አለቀ፣ ተፈጸመ። ለሚፈለገው እንኳን ተከናወነ። አቦ መጨሽ ማን ነው አንቺ ጋር ያለው? ምንድነው? ጋዜጣ ነው እንደ ዜና የማን ነው የሚያነበው? ደስ እያለኝ ነው። ደስ ብርቴ የት አለች? ብርቴራለው ዛሬ ተከናውኗል፣ ተፈጽሟል። ዛሬ ማንም ሰው በልጆቻችን ህይወት ጣልቃ የሚገባ ተከናወነ። ፍፄ የራሱን ሜዳውን የሚሮጥበትን አግኝቷል። ሐሰንም ከፈለክ ማይን ይዘክና፣ ካልፈለክ አይመለከተንም። ከልጆቻችን ህይወት ተሰርዘሃል።
ፍፄም ተሰርዘሃል። በቃ አስቸጋሪ የተባሉት እነዚህ ነበሩ። ተከናወነ። የሚገርም አምላክ ነው። ተፈጽሟል። ተፈጸመ። ተከናወነ ዛሬ አመሰግናለሁ። ፉለኔ ከይቱ ብረት ኑረታ ፈኒፍ ድበት ጣልቃ የለም ከእንግዲህ በኋላ። ጨረቃ ፋሚሊ ላይ ኮፕሊንግ አድርጉ፣ ኮፕሊንግ አድርጉ፣ ኮፕሊንግ አድርጉ። ሊገለብጠን ነው። በፍቅረ ቀልድ አላውቅም ብሎ ሼር አድርጓል። ሳሚዲሽ በሚስትና በሀገር ቀልድ የለም። እስካሁንም ባለማወቄ ልጅነት ይዞኝ በድንቁርናዬ ሚስቴን ከእጄ አጥቼ ነበረ። ዛሬ አሳድጊያት ሃይማኖት ታደሰ ተነጥቄ ነበር አለ እኮ ብሩክ አለማየሁ። የሚገርም አምላክ ነው። አሁን ከእንቅልፉ ተነስቷል። የሚገርም አምላክ ነው። እንዴት ዋላችሁ? ደህና ዋላችሁ? እኛ እንደዚህ ነው የምንፈልገው። የእኛ ውድ ልጅ እንዲህ ለሚስትክ ጠበቃ እንድትሆን ነበር የምንፈልገው። በቃ ይሄንን ነው። እያንዳንዳችሁ ደግሞ ሃይሚን የምትናገሯት እያንዳንዳችሁ ሃይሚን የምትናገሯት ብሏል። ሃይሚን የምትናገሯት ከዚህ በኋላ ስርዓታችሁን ያዙ። በህይወት ቀልድ የለም ብሏል። እንግዲህ ወደ ካልተመቻችሁ ማተው ትችላላችሁ። ስለዚህ የሚገርም አምላክ ነው። ዛሬ ተከናወነ። መብራት ግን ጠፍቶ ቀረ ማለት ነው ከነሱ ሰፈር። መቼ ነው መብራት የሚመጣው? ላይ የሚመጣበት ቀን እኮ እኔ እየጠበቅኩ ነው። አይደለም እንትን ነው መብራት ጠፍቷል አሉ እነሱ አካባቢ ጠፍቷል። የለም አሉ። እንደሚመጣ እኔ ግራ ገብቶኛል። እንጂ ጨለማ ውስጥ ናቸው ያሉት አሉ እኮ። ስልክ ምናምን እንኳን ውጪ ነው አሉ የሚያስደርጉት እንጂ የለም መብራት ጠፍቷል። የኢትዮጵያ መብራት እየጠፋ አስቸግሮናል አለች ማዘር። አዲስ አበባ ምግብ ራሱ ውጪ ነው እኮ የሚበሉት። ውጪ ነው የሚበሉት። የላቸውም ስቶቭ ምናምን ምንም ቻርጅ ራሱ የለም። አሁን ራሱ አርሰናል ቢመጣ ራሱ ውጪ ነው የሚያየው እንጂ ቤት ማየት የለም። ተከናወነ እኮ በቃ ተፈጸመ እኮ። አይ የዛሬው ደስ ብሎኛል። እኔ በጣም ነው ደስ ያለኝ የዛሬው የምር ያስፈልጋል። በቃ እያንዳንድሽ ደግሞ እዚህ ጋር ሃይሚን እንትን የምትይ ብሩኬን የምትወጂ ሃይሚን ትወጃለሽ፣ ሃይሚን የምትወጂ ብሩኬን ትወጃለሽ። እያንዳንድሽ ገደብና ልክሽን ተነግሮሻል፣ ሰምተሻል። ኦኬ ገብቶሻል። ለአንዳንድ ቲክቶከሮች ያስፈልጋቸዋል። ያልገባሽ ካለሽ ሽንት ቤት ቁጭ በይና በጆሮ ሽንት ቤት ኩርኩር እንዲኮርኩሪ። ተከናወነ። አሁን ፉር እቺ ነገር ድምዳሜ ላይ ስለመጣ ነው ቶሎ ብሎ ፍፄም ቶሎ ብሎ ከጎኑ ጅራት ያስቀመጠ መላሰን እንግዲህ ኢሊጎሬ ሳይገባብክ ወይ ማይ መልሳት፣ ካልሆነ ደግሞ አንተን እንደው እንዳንተ የሆነችዋ ሚዲያውን የምታቃጥሏን አምጣት። እንግዲህ አምጡ፣ በየቦታችሁ የራሳችሁን ችላችሁ ስሩ፣ እናያችኋለን። ከልጆቹ ህይወት ምን ጥቅ ብላችሁ ውጡ። ህይወታችን አመሰቃቀላችሁት፣ ይበቃቸዋል። በቃ በጣም ነው የምር። ከዚህ በኋላ አይዲያ እየፈጠሩ በራሳቸው አይዲያ ፍጽዬ እንግዲህ ፏያልክ ከአዲሷ ሚስት ጋራ ሚስትክ ትሁን ድስትክ ትሁን እኛ አያገባንም፣ ይሄ አይመለከተንም። አቶ ሐሰን አንተም ቢሆን ጉሊት ዞር ብለህ ጉሊት ፈልግ፣ ወይንም ቁታጅራ ሄደ ፈለግ አድርገና እንቀበልሃለን። ከአሁን በኋላ ተከናውኗል፣ አብቅቷል። ብሩክ አለማየሁ ጋር ደግሞ እዚህ ጋር ደግሞ ብሩክ ሃይሚ ለምትሉት ስታንድ አፕ እኔ ደስም ነው እንደኔ ሸቃላ ትክክሉን ነገራ። ከዚህ በኋላ ሃይሚን ሚስቱ ናታ። ባኑ እንግዲህ ከእንቅልፋችሁ ንቁ። ዝም ብለሻት እኔ ነኝ ዞሬ ለሷ ብሏል። ይሄ እንዲህ ነው እንዳ ነው ሸሬሬሬ በባለፈው ሸር ያደረገው በቃ አሁን ማንም ሰው በሃይሚና በብሩኬ መሀል የምትናገሩት ሰብሰብ ብላችሁ ምላሳችሁን በክሮሌክስ ጠቧት እንደ አዲስ
አጃክስን ኢትዮጵያም ካሉ አጃክስን ጨምሩበት። አጃክስ አይ አጃክስ ምረት አለው ፍላሽ እንደ ቡርሽ አርጓል። እንኳን ደስ ወንድሜ አይዞህ ብሎ ሰው ዛሬ ተውረራል። አንቺ አያት ማንም ህይወት ማንም ፍቅር እንዲህ አለ። ማንም ህይወት ማንም ፍቅር የምትሆነኝ የለም። እየባነናችሁ ወይ አንዴ ጥያቄለኝ። እሺ ማንሳቴ ለምንድን ተራሽ ማንን ነው አነንስ ያመ ዋናው አትዶጊ ሰገለንኪ ሲዱደ ጅራስ ጀደ አረ ልሞት ነው ባካችሁ። እስቲ ያላችሁ ነገር 5 ብትሆን 10 ብትሆን ጉርጉር አድርጓት። ምን ሆንሽ? አረ ልሞት ነው። እኔ አላውቅም እንደው ምን ሆነሽ ነው? መጥቶኝ በጌታ በኢየሱስ ክርስቶስ ስም የት ነው የመታሽ? ማን የመታሽ? ማን ይመታኛል? ሰላም ፋሚሊ ሰላም እንትን ጠጪ። ይሄ ውሃ አፊና በሎሚ ሸሬሬሬ አሁን ሰው እየጠየቀኝ ነው። በእናትሽ በጋብላክ ቤቴ ነው ብለሽ ነው ሰው እየጠየቀኝ ነው። እሺ ቀጥሉት። ምን ልጠጣበት ምን ልብላበት? እሺ ጃቡዋ ሰቶ አንቺ ሰው እኮ ነው ያፍራል ልጁ። እግዚአብሔር እንደ የተከበረን ሰው እቺን የመሰለች ጨዋ ልጅ አጠገቡ እያለች እኔ እኮ የሚገርመኝ ይሄ መደገፍ አይበሉት ወይ ምን አይበሉት በጣም ያስጠላ ማለት ነው። ኧረ በስመ አብ ማይ ተሽሎሻል ታዲያ አሁን አንቺ ምንድነው ዛሬ ነው ደስ ያለኝ? እኔ ጤኛ ነኝ የኔ እናት ማርቲ ነው ማርታ ቲጂ እንዴት ማህዬ ማሟት ነበር እኮ አሞኛ ስትል ነበር። ኦዴን ነው ምንድን ያለች? ወይኔ መድኃኒዓለም እንግዲህ ታሪነት ማምጣት እንግዲህ ምራስ ማምጣላችሁ። ሀሳን ደግሞ ምንድነው ሊያያዘው እኔ ያልገባኝ ነገር ስማሙ አሁንም ገብቷል። እናቴ ሳሚኒ የኔ ቆንጆ በቃ ፈልጎ ነው እንጂ ልጁ ስላለ ወይ አይገባም። ኧረ አያስገቡትም። ኧረ ስማው ከዚህ በኋላ ደህና ነኝ የኔ ፍቅር። አይ ሼር ያደረገውንም አያስፈልግም ምናምን ነገር ብሎ አዎ እኛ የምንፈልገው ይሄንን ነው። እኛም እንደዛ ነው የኔ እናት። ሲጀመር እሱ ቆፍጠን ብሎ እንደዚህ ካለ ማንም አይገባም። እሷ ኮለች አታስገባም። ግልጽ ነው። አሁን ራሱ አታስገባም። ሃይሚ እኮ አታስገባም ነው ለመናገር እግዚአብሔር ነው። አዎ አለት እኮ ሲጀመር የኔ ስም አለት እኮ ከዚህ በኋላ አይገባም አትባሳጨ ብሎ ብላ። አዎ እሷ እኮ ከሱ ትእዛዝ ውጪ አትወጣም። በእንደዚህ አይነት ነገር ላይ ጎበዝ ነው። አዎ ጎበዝ ናት። እንዴ እህታችን እዘን ወደፊት ምንም እሳ እዘን ደግሞ ምንም አናፍርም እኛ። አረ በዚህ ማሳጥታም በቃ እሱ እንደዚህ ካለ እሷ በሷ በስማሙል ሃይሚ ማናችንን እናቀርባለን። አረ ሃይሚ በዚህ ነገር ደግሞ በጣም ምክሩ በጣም ነው ሰሞን የሱ ማለት ነው። እሷ እኮ ከሱ ትእዛዝ ውጪ አትወጣም። እኔ ወድላት ባህሪ ይሄን ነው። በጣም ነው የምታከብረው። አሁን አታድርጊ ካለ አታደርግም። እሺ እኔ እሺ ብያለሁ እኮ ግን በስርዓት እንትን እንበለው እኮ ነው ያለኝ። አዎ በስርዓት ይቅርታ እንበለው እኮ ነው። በስርዓት እንበለው እኮ ነው እንዴ ምናምን አላለች። ኮፕሊንግ ያረጋችልሽ ከስር ጽፋለች ነበር አንድ ቁጥር ማነች? ነይ ግቢ ነይ የኔ እናት ነይ ግቢ አስገቢያት እና ልጅ ናት። እሺ አንቺ ትጂ ሰሚያለሽ? ቡዝዬ መጣለት። ቡዛየውን አስጉይ ገባች የኔ እናት ቡዝዬ እኮ ሁለት ገቡ የኔ እናት ሁለት ገቡ። የኔ ቆንጆ ሰላም ናችሁ ወይ ትጂ የኔ እናት ደህና ናችሁ? የነቡቀ ደህና ነን። እንደጨረስኩኝ አየን ነገር ጋባስ ቲክቶክ ላይ ገባሁ። የጮኖ ቆሎት ወይ
እንዴት ነሽ? ናፈቅሽ እኮ። ወይኔ ናፈቅሽኝ እኮ የኔ እናት። እንዴት ነሽ ማዬ? ደህና ነሽ ወይ? ደህና ነኝ የኔ እናት። አንቺ ሸበካሽ እንዴት ቁጭ በይ እያለ ነው። ወደ ሌላ ቦታ እንዳትሄዲ። አዎ የምር ወይዬ አሁን ገና ዛሬ እኮ የሚገርም አምላክ ነው ብዙዬ። ሁሉም ነገር ተከናወነ፣ ተፈጸመ እኮ። እሰይ እንኳን ተከናወነ። እሰይ ተመስገን ነው። ተከናወነ። አንፈልግም አለ እኮ ከዚህ በኋላ ጓደኝነት አያስፈልገኝም። እዛው ጥጉን የሚያስፈልገኝ እኔ ሚስቴና ሚስቴ ብቻ ናቸው ተብሏል። እሱ ትክክል። አይ ግን ቆይ አንድ ነገር ልንገራችሁ። አሁን ነው እኔም ጨርሼ ያበቃሁት። ይቅርታ ካልጠየቀኝ ብሎታል፣ ባረከው ነገር ብሎታል። እሱ ደግሞ በእሷ ስም ይቅርታ ጠይቄያለሁ አለ። ለምን በእሷ ስም ይቅርታ የሚጠይቀው? ጥፋት ነው የሰራው። ማስታረቅ ሲገባው፣ ማስማማት ሲገባው እኛ ምን አገባን እኮ። እኛ ከእንግዲህ ምንም ይቅርታ አያስፈልግም። ከእንግዲህ ሁለቱ መሀል አንድ ሰው ከገባ ማለት ነው። ይሄንን በደንብ ነው የምንናገረው። ማንም ለምን የእናት ልጅ አይሆንም? ማናችንም አንፈልግም ከዚህ በኋላ። እኔ እኮ የምልሽ ሳሚልኝ እሱን እኮ አይደለም እንትና ጉዜ ለምን ይቅርታ ይሄ ራሱ እኔም ጥያቄ ፈጥሮብኛል። ተንኮል አስቦ ነው፣ ተንኮለኛ ነው። ለምንድን ነው በሀይሚ ስም ይቅርታ የሚጠይቀው? ከዚህ በኋላ እኛ አንፈልግም ነገር አንፈልግም፣ እንዲጣሉም አንፈልግም። በቃ ካልጠየቀ የራሱ ጉዳይ እንጂ አሁን ሌላ መዘዝ አምጥቶ ደግሞ በሌላ በኩል አሁን አጀንዳ እንትን ሊል እኮ ነው። ማርያምን እንዴት እቺ ፓርቲ ይሄ ምንም አጀንዳ የለም። ሁላችሁ እንደዚህ አትበሉ። ምንም አጀንዳ የለም። ከዚህ በኋላ የፈለገው እሱ አውቆ በዚህ ሰበብ ፈልጎ ነው እኮ በዚህ ሰበብ አርጎ ግን አያስፈልግም። ልክ ነሽ። ይሄን ነው ማስተያየት መስጠት ያለበት እንዴ በቃ እሷ እኮ አለች የኔና የሱ ህይወት ነው ሊሻለው እና ሀሰንዬ ይቅርታ ብላ አለች እኮ ታራ ሊበቃ እሷ ካለች አለች ነው ወይ እሱ ደግሞ በእሷ ስም ይቅርታ ጠይቃለሁ ነገር እኮ ነው ነገር አሁን ደግሞ በዚህ እንትን ሊል የምር ነገር ልፈጥር ነው ሄልጅ በሁለቱ ህይወት መካከል ሶስተኛ ሰው በፊት አያስፈልግም። የዛሬ ሰው ማለት ነው የሚፈልገው በእውነት የቅርብ ሰዎች ነው እኮ አንቺ ጥላት የሚሆንብሽ። ግን ደግሞ ለጥፋቱ የተገደለችው ልጅ ጌታ ወይ ከሩቅ ጠላቴ ራሴን ጠብቃለሁ ከቅርብ ጠላቴ አንተ ጠብቀኝ ምናምን ብላ እቺ እንደውም እህቷን አልገደሉባትም። ልክ እንደዛ ማለት የቅርብ ጠላት እኮ ማውቃችሁ እና የሩቅ ትጠነቀቂዋለሽ። ማነው ተሰማ እቺ ተገደለች እቺ ተናግራ ነበረ እና የቅርብ ሰው በደኛ ቺቺ ምን አገባኝ ሁለቱ እንዳጣሉ በስ ይኸውልሽ ቆይ እንደማመጣ አንድ ጊዜ ሙይት ያጂና አንዳንዴ ስታስቢው ብዙ ነገሮችን አብረው ያሳለፉ ልጆች ናቸው። መቼም እኛ በእንደዚህ ነው የምናያቸው አይደለ እንዴ? ካየናቸው ጊዜ ጀምሮ መቼም ሀሳብ መካከላቸው አለ፣ ጓደኛ ናቸው። ከዚህ በፊት ደግሞ የተደረገውን ነገር ደግሞ አይተናል። ያኔ የዛሬ ዓመት ያደረገውን ነገር ማለት ነው። ያ ነገር በውስጣችን እያለ ነው ዛሬ ይሄ ነገር ድጋሚ የደገመው። ግን ለዛውም ደግሞ ዛሬ ላጠፋው ጥፋት እኔ አሁን ትንሽ እንትን ያለኝ ይቅርታ በቃ አጥፍቻለሁ፣ ልክ ነው። እሷ እንዲህ ስታማክረኝ ተይ ሃይሚ ይሄ ነገር መልካም አይሆንም፣ ሰላም እንዲፈጠር አድርጊ ማለት ሲገባው እሷን ገፋፍቶ ከሀገር እንድትወጣ አደረገ። መቼም ቢሆን ይሄ ልክ አይደለም። ለዚሁም ደግሞ ይቅርታ አድርግልኝ፣ ይቅርታ አጥፍቻለሁ በለኝ ብሎ ሲለው እሺ ጥፋተኛ ነኝ በቃ ይቅርታ ማለት ሲገባው ጭራሽኑ በሃይሚ ፊት ለሃይሚ ብዬ ነው ይቅርታ ምልህ እንጂ በኔ ባራኮት ነገር ይቅርታ አልልህም እንደዚህ ይባላል? የሰው ሚስት አይባልም፣ ነውር ነው ሲጀመር ማለት ነው። ሲጀመር የቀመረው ነገር ማለት ነው። የተከፈለው ገንዘብ ፉርሽ ሳሚሊ ምንም እንዳቲ ሳሚሊ ምንም እንዳቲ ክፉ ነገር እንዳትናገር ያንቺ ካላስ ምንም እንዳቲ ወንድሜ ነው። አዳምጪ ወንድሜ ነው አለ አይደለም? ወንድሜ ነው ካለ ይቅርታ ማለት አለበት እንጂ በሃይሚ ስም ሃይሚ እኮ የምትወደው የምታፈቅረው ባሏ ነው። ቢሆንም ሲቀጥል ሊለያያት የፈለገ ነው። አዎ አጥፍቻለሁ ወንድሜ፣ ስህተት ነበረ፣ እሺ ይቅርታ ለምን አላለም? እሱን እኮ ነው የምንለው።
እኔ ግን ዛሬ የጠበቅኩት ሌላ የሆነው ሌላ የጠበቅኩት ሌላ እኮ ይሄ ልጅ እኮ ሙት ያዥ እስቲ ማን ነው እንትን ማሂዬ ሙት ያርግ ይሄ ልጅ እኮ ይቀበለዋል። ይቅርታውን እኮ አልቀበልም አላለውም። እንደውም የተጎዳው እሱ ነው። መሀከላቸው ገብቶ ለያያቸውና ያበጣበጣቸው እሱ ነው። እሺ ልጅ መቼም ብታማክረውን ብታደርግም ግን ጥፋተኛ ነኝ እኮ ቢለው ኑሮ ዛሬ ይቀበለው ነበር። ሰላም እንዲፈጠር ከፈለገ ይሄን አይልም እንዴ? የሆነ ነገር እንዳሰበ ነገር እኮ ነው የሚያንጸባርቀው ነገሩ ላይ እንዴ። ሌላ ነገር እንዳሰበ ነገር ነው አሁን በኋላ ነው ማይባል ነገር ተጠራጥረኝ ነው እንትን ስላልኩ አሁን የሌለ ማለት የሆነ አንዳንዴ ስትናገሪም እኮ አስበሽ መናገር አለብሽ። ልጁ ያላሰበውን ይጠመዝዝና እኔን በሷ ጠርጥረከኝ ነው እንደዚህ ምናምን አይባልም። ሲጀመር ወንድም ነኝ እስካለ ድረስ እንዲህ አይነት ቃላትን መጠቀም የለበትም ነበር። እሱም ወንድሙ ነው፣ ለሷም ወንድሟ ነው እኮ እንዴ። አብረው አለ ለዚህ ደረጃ የደረሱት ያደጉት አብረው አይደለ እንዴ? አንዳንዴ ልስታስ ነው ስማሙል ከሩቅ አይመጣም ጠላት። ቅመሜማ ያወራችው ልክ ነው። ኮመንት ስላደረጉን እሷ ልክ ናት። በእርግጥ ግን ያው እሱም ግን እሷ ደግሞ በሰላም ፈልጋ ነበር ይመስለኛል። የሆነ በቃ አመሰግናለሁ በሰላም እንዲለያዩ ፈልጋ ነበር። ግን እኮ እሷ ብልህ ናት። ሃይሚ አነጋግሮን እያይሻለ የኔ ማርያምን እሷ ወይ ታድላ ግን ጎበዝ ናት በጣም። ያው ብሩኬ ደግሞ ዋናት ስላለበት ትንሽ እንትን ይላል። ቶሎ ይናደዳል። ቶሎ እንደ ድሮ አይደለም። ትንሽ ቀዝቀዝ ብላል። እሷ እንደውም ኃይለኛም ናት። እሷም ግን አንዳንዴ ደግሞ የሆነ አነጋገር ላይ እሷ የምትናገረው ቦምብ ነው። የሆነ ጭንቅላሽ ውስጥ ይዟል። የራስን ናውራ አሁን ጥሩ ነገር ናውራ ቤተሰቦች። አሁንም እኮ መጥፎ ነገር አልተወራም። አይ ስልሽ እንትን እንዳይውል ብዬ ነው። ወይኔ ምኞትሽን ላይ ያረግሽው። ኧረ ደስ ሲል ምኞትሽ እናንተ እየቀያየርኩ ነው። ስለዚህ ልትቀይሩ ስላልቻላችሁ እናንተ እኔ በገባው ሰዓት ፎቶዎችን እየቀያየርኩ ማድረግ ብቻ ነው በቃ። መብትሽ ነው። ስሙማ ከሳሞት በኋላ ይሄ ነገር ይሄ ግባሁን ምኞቴ ነው ያለች ሰምታችኋል? አዎ ምን ተረዳኝ? አንድ ሰው ተረዳን ይሆናል አይደለም? ከሳምንት በኋላ ምኞቴ ነው። ማን ነው የሚለው? ወይ ማን? ሃይሚ ምን ላይ ነው ያለችው? መቼ? ቪዲዮ ላይ ዛሬ ነው። ምን አለች? ይሄ ነገር የሳምኩ ይሄ 3 ቦታ 4 ቦታ ሳምኩ አይደለም? ከሳምንት በኋላ ደግሞ ሌላ ነው። አይዋ ሌላ ከሆነ ምኞቴ ነው አለች። ገባችሁ? በሚስጥር የገባው ይግባው እንዳታወሪ። አዎ በሚስጥር የገባው ይግባው። ወይኔ ገብተና ሳሚል ሳሚል ገባሽ አይደለ? በቪዲዮ አጣሽ ምን ሆነሽ ዛሬ? እየሰራው ስለሆነ ነው። ቆይ መጣ። በሚስጥር ገባ ይገባል። ያለችው ምንድን ነው የጻፈችው? ላንብብላችሁ። የሆነ ሰው ጽፏል። ውዶች ሃይሚ እንድትናገረው ነው ሃይሚ እንድትናገር አልፈለገም ግን እንጂ ነገሩን ግልጽ ታደርግ ነበረ። ግን ፍፄና ሀሰን አያስፈልጉም። ልክ ነው፣ አያስፈልጉም። ማረኝ ትክክል ነሽ። እኛም የምንለው እሱ ነው። ፍፄም የራሱን አምጥቶ መድረክ ላይ አስተዋውቆናል፣ አይተናል። ጥጉን ወደዛ የያዝ ብያለሁ ቅድም። ሀሰንም ቢሆን ሀሰንም ቢሆን ይኸውልሽ ሲፈልግ ማለት ነው ሲፈልግ ማሂን ይመልስ፣ ካልፈለገ ደግሞ እንደሱ ብጤውን ይፈልግ። አሁንም ቢሆን እኛ አንፈቅድም። ህርቅም ቢመጣ ሀሰን የሚባል እነሱ ማለት ሀሰን ማሂን ወዴ ነው የሚያመጣት? ማሂ እኮ ዱባይ ገብታለች። ይሄዳ ዱባይ እኮ አትመጣ። ሲጀመር ማሂ አትመጥነውም። ለሱ አትበሉ። ኧረ አትበሉ፣ እንደዛ አትበሉ እንዴ። ማሂ እኮ አለ አይደለም። ትመጥናለች። ሲጀመር ሞሳ ትወዳለች። ታፈቅሯለች፣ ትወደዋለች። ማሂ
የሁለቱም ኮፕሊንግ አድርጉ እናንተ ኮፕሊንግ እያደረጋችሁ እሷ ትውደደው እኛ ምን አገባን? ምንም ልጁ አስተዋይ አይደለም፣ እንደ ማሂ ንቁ አይደለም ምናምን። እሷ ደግሞ እንጃ በዛ ላይ ደግሞ ሴት ሆነን እኮ ይሄ ነው ችግራችን ነው። እንደዛ ማለት አንችልም እኛ ከልጆቻችን ህይወታችንና በወንድሞቻችን መሀል አይማጂ ላይፉ ነው። ምናልባት እኮ እሷ ተመችቷት ይሆናል። ያው ልጁ ቅዥቅዥ ያለ ቢሆንም አንዳንዴ መተው ሳላያችሁም እንዴ እንደዛ ልጅ እኮ ነው የምጠፈጥፈው። ኖ እነሱ ያው ሁለቱ ይተዋወቃሉ እኮ ገባን። አሁን ይመጥናል አይመጥነውም ለማለት ይከብዳል። እነሱ ይተዋወቃሉ። አይደለም خلاص እኛ የሱ ነገር አናወራ። ብዙዬ ማሂ ማሮን ይቅርታ አንሻ ይቅርታ የኔ ግጥመኛ የኔ እናት ደህና ነሽ? የኔ እህት ሰላም ነሽ ወይ? አረጋ ደህና ወይማ እንዴት ነሽ? ደግ ነሽ ወይ? ደግ አድርጎ ይዘኛል። ደግ አድርጎ ይዘኛል። ማነው እዚህ እንደ ወሎኛ የሚያወራ? እስኪ እንጃ። እስኪ እንዲያው የምታውቁ ካላችሁ እንዴ? ኧረ ተይኝ። ኧረ ምን ነዋ እንዲያው አንቺ ደግሞ እንደዚህ አትሁኝ እባክሽ። ምንድነው? ወላሂ እኔ አልችልበትም። ብዙ ወልገድ ላድርገው ብዬ ነው እንጂ አልችልበትም። ወላሂ አልችልበትም። ብዙ ሰው ነው የሚለኝ አንቺ አታወሪም እንደ ወለኛ ነው የሚለኝ፣ ግን አልችልበትም። ወላሂ አልችልበትም። አልችልበትም። ኧረ ወዲያቲ የሚሉት ነገር እኔ ወላሂ አንድ ቀን ብዬሽ አላውቅም። ትግሬ እኮ ነው እንደዚህ ይሉት። ኧረ ወዲያ ወላጆችም ይላሉ። እናካሽ አንቺ እኔ በጣም ነው እናደደ እንደዚህ ካለኝ በጣም ንድድ ስድብ ነው አይደለም እኮ። ኧረ ወዲያ ማለት ስድብ አይደለም እኮ አንቺ። ረዲያቲ እንደዚህ አለ የኔ አጎት እኮ ነው ፋጡማ ከደሴ ከወልዲያ ያመጣና ወደ አዲስ አበባ ደርሶ አንቺ ወልድ አረ ነው ሁሉ መኪና እዚህ ሀገር ነው የሚኖረው። አዎ እሱ ነው ሰውዬ። አያ አህመድ አያ